ሰላም ሰላም ልጆች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። አዎ ልጆች ዛሬም እንደ ሁልጊዜው እናንተን የሚያዝናኑ እና የሚያስተምሩ ፕሮግራሞችን ይዘንላችሁ መጥተናል። አዎ ሳምንት እንዴት ነበር ናታን? በጣም ቆንጆ ሳምንት ነበረኝ ቬሮኒካ። ያው ወቅቱ የፈተና ሰሞን ስለሆነ በትምህርት ቤት ከጓደኞቼ ጋር ሳጠና ያልገባኝን መምህሮቼን ስጠይቅ ቅዳሜና እሁድ ደግሞ ቤተክርስቲያን ሳምንቴን አሳልፌያለሁ። አንቺስ ቬሮኒካ? እኔም እንዳንተ አብዛኛውን ጊዜን በጥናት አሳልፌያለሁ። በባለፈው ሴሚስተር ደከም ያልኩበትን የትምህርት አይነት የተሻለ ውጤት ለማምጣት በደንብ እያጠናው አሳልፌያለሁ። በጣም ደስ ይላል ቬሮኒካ። እስኪ ዛሬ ስለ ልጆች ምን ይዘንላችሁ መጣን ቬሮኒካ? ዛሬ ለልጆች ሊሊያና አዘጋጅታ የምታቀርብልን ክራፍት፣ አባ ጸጌ ለልጆች የሚያስተምሩት ትምህርት፣ ፍቅር የምታቀርብልን ትረካ ይኖረናል። ልጆች ፕሮግራማችንን አይታችሁ እንደምትወዱት እርግጠኞች ነን። እኔ እና ቬሮኒካ በኋላ ተመልሰን እንመጣለን። እንዴት ናችሁ? ደህና ናችሁ? ሳምንቱ ጥሩ ነበር? በዚህ ሳምንት ስለ ደቀ መዝሙር ምናምን ስናስተነትን ቆይተናል እና ደቀ መዝሙር መሆን ማለት የክርስቶስ ተማሪ መሆን ማለት የክርስቶስ ተማሪ መሆን ማለት ደግሞ ልክ ተማሪ አስተማሪ የተናገረው ነገር እንደሚኖር ሁሉ እኛ ከክርስቶስ የተማርነውን በህይወት የምንኖር ክርስቶስ ያስተማረውን ለሌሎች የምናስተምር ነን ብለን ተምረናል አይደል? ሁላችንም ደቀ መዝሙር በሚስጥረ ጥምቀት ተሰጥቶናል። ስለዚህ ሁላችንም ደቀ መዛሙርቶች ነን ብለናል አይደል? ዛሬ ደግሞ ስለ አንድ ትምህርት አንድ ርዕስ አንስተን ደግሞ እናወራለን። ይሄም ቶማስ ታውቁታላችሁ? መጽሐፍ ቅዱስ ላይ አታውቁትም? ቶማስ እስኪ የሚያውቀው ቶማስ በወንጌላት እናገኘዋለን። በተለይ በዮሐንስ ወንጌል ምዕራፍ 20 ላይ እናገኘዋለን። ከትንሣኤ ጋር ተያይዞ እንግዲህ ለብዙ ጊዜ ከታየ በኋላ ለቶማስ ደግሞ ይገለጣል ክርስቶስ ክርስቶስ ሲያየው አላመነም እና ዛሬ ስለሱ እናያለን። ለምን አላመነም የሚለው ነገር እናያለን። እሺ ሁሌ እንደምናደርገው ከትምህርታችን በፊት ጸሎት እናደርጋለን አይደል? ስለዚህ እንጸልያለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸጋ የሞላሽ ማርያም ሆይ ሰላም ነሽ፣ እግዚአብሔር ከአንቺ ጋር ነው። ሴቶች የተባረክሽ የወልድሽ ፍሬ ኢየሱስ ቅድስት ማርያም እናት ለእኛ ኃጢአተኞች አሁን በሞታችን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዘወትርም ለዘላለሙ። በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን። እና ቅድም እንደነገርኳችሁ ያለ ምልክት ማመን ይላል ርዕሱ ዛሬ የምናወያይበት። ያለ ምልክት ማመን ማለት ይሄ ከየት የሚመጣ ነው? ክርስቶስ እንግዲህ ለሐዋርያት ቤት በነበሩበት ጊዜ ክርስቶስ ከሙታን ተነስቶ በተዘጋ በር ከገባ በኋላ እንግዲህ ሰላም ለእናንተ ይሁን ምናምን ብሎ ከተናገረ በኋላ ሁሉም ደንግጠው ነበር እና ከነገራቸው በኋላ ሌሎች ሐዋርያቶች ገባቸውና አመኑ። ግን ቅዱስ ቶማስ አላምንም አለ። እኔ ጎንህ የነበረው ቁስል ሳልነካ እጅህም ሳላይ አላምንም ይላል እና ክርስቶስ ና እጅህ አምጣ አለውና በጎኑ እንደዚህ ከተተና ከዛ ከነካ በኋላ ቶማስ ያምናል። ካየና ከነካካ በኋላ ማለት ገብቷችኋል? ያመነው ግን መቼ ነው? ከተነገረው በኋላ ክርስቶስ ካየ በኋላ ሳይሆን ቁስሉን ነክቶ የክርስቶስ በእጁ ላይ የነበሩ ነገሮች ሁሉ ካየና ከነካካ በኋላ እና ክርስቶስ ምን ይላል? አንተ አይተህ አመንክ፣ አንተ ስላየህ አመንክ፣ ሳያዩ የሚያምኑ ግን ብፁዓን ናቸው ወይም የተመሰገኑ ናቸው ይላል እና ዛሬም በክርስቶስ ያለን እምነት እኛ ትልቅ እንዲሆን ያስፈልጋል። በክርስቶስ ያለን እምነት ትልቅ ሲሆን እንዴት ነው መሰላችሁ?
በቃ እኔ ክርስቶስ በአካል እንደዚህ ሲመላለስና አጠገቤ ቆሞ ካላስተማረ በስተቀር አላምንም ካለ አሁን ክርስቶስ ምንም የሚጎዳው ነገር የለም። ግን ጸጋው የሚጎለው ለኛ ነው ማለት ነው። ገብቷችኋል? ሰው በተፈጥሮ ማመን እንዲያምን ተደርጎ የተፈጠረ ፍጡር ስለሆነ የሚያምነውን አምላክ በእምነት ተስፋ አድርጎ መኖር አለበት ማለት ነው። እና ሁሉም ነገር ካላየው ምልክት ካላየው አላምን የሚል ከሆነ አሁን የዚህ ሰውዬ እምነት በጣም አስቸጋሪ ነው። ክርስቶስ ራሱ መጥቶ እዚህ ጋር ቢናገር ሊያምን አይችልም እና በጣም ከባድ ነገር ነው። እናንተ ክርስቶስ በብዙ መንገድ ይናገራል። እናንተ እምነት የጎደላችሁ፣ እናንተ እምነት የሌላችሁ ብሎ በወንጌል ስናነብ በተለይ እነዚህ ፈሪሳውያን፣ ሰዱቃውያን የሚባሉ አሉ አይደል በመጽሐፍ ቅዱስ የምናውቃቸው እና ስለ ጾም ሲናገር ስለ ማመን ሲያወራ ሲያስተምር ክርስቶስ እናንተ እምነት የጎደላችሁ፣ እናንተ እምነት የሌላችሁ ብሎ ይናገራል። እና እምነት የሌለው ሰው በክርስቶስ የማያምን ሰው ክርስቶስ ላይ ምንም የሚደርስበት ጉዳት ሳይኖር ግን የምንጎዳው ማን ነው? እኛ ነን። ጸጋው የምናጣው እኛ ነን። እና በክርስቶስ ያለንን እምነት እጅግ ከፍ እንድናደርግ ነው ትልቁ ነገር። በክርስቶስ ያመነ ሰው ክርስቶስ የተናገረውን ቃል ይኖራል ነው። ዋናው ነገር ይሄ ነው። በክርስቶስ ስናምን ክርስቶስ የተናገረውን፣ ክርስቶስ ያስተማረውን፣ ክርስቶስ የኖረውን ህይወት መኖር ማለት ነው። ያላመነ ሰው አይኖርም። ለምሳሌ አሁን እናንተ ዛሬ ፒያሳ እንዳትሄዱ፣ ምክንያቱም መንገድ እዛ ተቆፋፍሮ በጣም ትልቅ ችግር ስለደረሰ ከሄዳችሁ ትቸገራላችሁ ምናምን ብዬ ነገርኳችሁ ነው። ከዛ አላምንም ብላችሁ ስትወጡ የሚቸገረው ማን ነው? እናንተ ናችሁ። ግን አምናችሁን ቤት ብትቀሩ ኖሮ ምንም ሰዓታችሁ ሳይበላ ሳይስተጓጎል እዚህ ቤታችሁ ሆናችሁ ስራችሁን ሰርታችሁ በኋላ መንገዱ ሲስተካከልና ትራንስፖርት ሲገኝ መሄድ ትችላላችሁ ማለት ነው። እና ነገራችሁ ግን እናንተ እምቢ ብላችሁ ብትሄዱ በቃ ማን ነው የሚጎዳው ማለት ነው? እኛ ራሳችን ነው የምንጎዳው ማለት ነው። እና ልክ እንደዛ ነው በክርስቲያናዊ ህይወትም እንደዛ ነው። ክርስቶስ የተናገረው ነገር፣ ክርስቶስ ያስተማረው ነገር እንድንኖረው ካስፈለገ፣ እንድንፈጽም ካስፈለገ መጀመሪያ ምን ማድረግ ያስፈልጋል? ማመን ያስፈልጋል። የምናምነው ነገር ነው በህይወት የምንኖረው። ምክንያቱም ያዕቆብ ሲናገር ታውቃላችሁ አይደል? እምነት ያለ ምንድን ነው የሞተ ነው ይባላል። እምነት ያለ ስራ፣ እምነት ያለ ስራ የሞተ ነው። መጀመሪያ ማመን መሰረታዊ ነገር ነው። ከዛ በኋላ በደንብ ካመናችሁና ካወቃችሁ በኋላ ግን ያ ያመናችሁት ነገር በህይወት እንድትኖሩ ይገፋፋችኋል ማለት ነው። ነገር ግን መሰረታዊ ነገሩ ግን ምንድነው? ማመን ነው። ክርስቶስ የተናገረው ነገር ለመቀበል ክርስቶስ አምላክ መሆኑን መጀመሪያ ማመን ያስፈልጋል ማለት ነው። አምላክ መሆኑን ካመንን በኋላ ደግሞ እሱ የሚናገረው ነገር ደግሞ እውነት እንደሆነ ማመን ማለት ነው። ስለዚህ እነዚህ ሁለቱ ነገሮች ከያዘን ክርስቶስ የተናገረው ነገር መኖር ለኛ አይከብድንም። ምክንያቱም እውነት መኖር የማይፈልግ ሰው የለም። ገብታችኋል? እውነት መኖር የማይፈልግ ሰው ስለሌለ ክርስቶስ ሁሌ የሚናገረው እውነት ነው። ክርስቶስ ሁሌ የሚናገረው እውነት ስለሆነ ያ እውነት ደግሞ እኛ በህይወታችን እንድንኖር ያ ያመነው እምነት ራሱ ያስገድደናል ማለት ነው። እንዴት መሰላችሁ? ቅድም የነገርኳችሁ ምሳሌ አለ አይደል? አሁን ለምሳሌ ቅድም ፒያሳ መንገድ ምናምን ስለተበላሽና ትራንስፖርት ስለሌለ እንዳትወጡ ብያችሁ በጸጋዬ እንደዛ ስላለ ዛሬ አንሄድም ብላችሁ ቤት ትቀመጣላችሁ። ስለዚህ አምናችኋል። ካመናችሁ በኋላ ደግሞ ነገሩ ተቀበላችሁ። በቃ ልትሄዱት የነበረው ነገር በቃ ካንስል አድርጋችኋል፣ አቋርጣችኋል፣ ሌላ ስራ ጀምራችኋል። ግልጽ ነው። ሰማችሁ፣ ተቀበላችሁ፣ አመናችሁ፣ ከዛ በኋላ ወደ ስራ ገባችሁ ማለት ነው። ልክ እንደዛ እንደማለት ነው። አሁን ዛሬ ያለ ምልክት ማመን የሚለው ክርስቶስ ለቶማስ ሲናገረው የነበረው ነገር ይህንን ነው እና እኔ ክርስቶስ እየተናገረ ክርስቶስ እያስተማረ እያየው ካላመን አሁን በጣም ችግር ውስጥ ነኝ ማለት ነው። የእግዚአብሔር ጸጋ ሊርቀኝ ነው እንደማለት ነው እና ያ ደግሞ መጥፎና የማይወደድ የማይደገፍ ነገር ነው እና ክርስቶስ ዛሬ ያለ ምልክት እንድታምኑ እያለ ይናገራል። ልክ እንደ ቶማስ እያንዳንዳችን ስም እየጠራ አንተ እኔን ስላየና ስለነካ አምነሃል፣ ግን ሳያዩ የሚያምኑ የተመሰገኑ ወይም
ብፁዓን ወይም የተቀደሱ ናቸው ብሎ እንዳይኮንነንና እንዳይተቸን ዛሬም በክርስቶስ ያለንን እምነት እንድናጠናክር አደራ ይለናል ራሱ ክርስቶስ። በክርስቶስ እምነት ሲኖረን እኛ ራሳችን የክርስቶስን ጸጋ እናገኛለን፣ እንሞላለን ማለት ነው። በክርስቶስ ጸጋ የተሞላ ሰው ደግሞ ምንድነው? በብርሃን የሚኖር እንደ ክርስቶስ የሚናገር እንደ ክርስቶስ የሚያወራ እንደ ክርስቶስ የሚመሰክር ይሆናል እና ዛሬም እኛ ይሄን እንድናገርና በክርስቶስ ያለንን እምነት እንድንጨምር ያስፈልጋል ማለት ነው። ገብቷችኋል? ስለዚህ እምነታችን እንዲጨምር ደግሞ ምን ታደርጋላችሁ? መጸለይ። ጸሎት በጣም መሰረታዊ ነገር ነው። በክርስቶስ ያለንን እምነት እንዲጨምር ጌታ ሆይ አንተ ራስህ የምትናገረው ነገር አንተ ራስህ የምታስተምረኝ ነገር አምኜ ለመቀበል ምን ጨምርልኝ ነው? እምነት ጨምርልኝ ብለን እንድንጸልይ አደራ ያስፈልጋል። ልክ እነዚህ ፈሪሳውያን ክርስቶስ ሲያስተምር በአደባባይ እኔ የእግዚአብሔር መልእክተኛ ነኝ፣ እኔ የእግዚአብሔርን ፍቃድ የምኖር ነኝ፣ እኔ የምፈጽመው የኔ ሐሳብ ሳይሆን የአባቴ ፍቃድ ነው የምፈጽመው የምናገረው ሲል አንተ የአባት የእግዚአብሔር ልጅ መሆንን ወይም አንተ ራስህ መለኮታዊ መሆንህን በምን እናውቃለን ብለው ይጠይቁታል። በተለይ በዮሐንስ ወንጌል ስታነቡ ይህን ነው የምታገኙት እና ምልክት የሚጠይቁ ሰዎች ነበሩ በዛ ጊዜ። ክርስቶስ ራሱ እያስተማረ አምላካዊ ባህሪነቱን እየተጠራጠሩ እሱ ምልክት ማየት ይፈልግ ነበር እና ክርስቶስ በብዙ ምልክት ታምራትን እያሳየ እግዚአብሔር ልጅ መሆኑን ሲገልጽላቸው ነበርና ያ እኛ ዛሬ እኛ ላይ ያ እንዲሆን አይፈልግም ክርስቶስ። እኛ አምነን በእርሱ ትምህርት አምነን ተቀብለን በህይወት በመኖር የሱ ጸጋ እንድንሞላ የሱ ጸጋ በረከቱን እንዲበዛልን ክርስቶስ ዛሬ እያንዳንዳችን አደራ ይለናልና ይሄን እምነታችንን እንዲጨምርልን እምነታችንን ከፍ እንዲያደርግልን በጸሎት መበርታት ያስፈልጋል። እሺ፣ ስለዚህ ዋናው ዛሬ ቤት ስራችንና መንፈሳዊ የቤት ስራ መንፈሳዊ ቤት ስራችን የሚሆነው ጌታ ሆይ የምትናገረው ነገር እንዳመን ታሳይ ምልክት ሁሉ እንዳመን ምን ጨምርልኝ ነው የምንለው? እምነት ጨምርልኝ ብለን እንጸልያለን። እግዚአብሔር የሰማነውን ቃል ይባርክልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አባት እግዚአብሔር ሆይ ስለ ሁሉም ነገር እያመሰገንህ በዚህ ሰዓት እንለምናሃለን። እምነትህ እንድትጨምርልን ታስተምረንን የምትነግረንን ሁሉ አምነን እኛም ደግሞ በህይወት መኖር የሰጠን ፍቅር ለጓደኞቻችን የሰጠን ፍቅር ለቤተሰቦቻችን መስጠት እንድንችል አንተ ራስህ ጸጋህን እምነትህ እንድታበዛለን በእናታችን በኪዳነ ምሕረት አማላጅነት እንለምናሃለን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም ልጆች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንግዲህ አሁን ደግሞ ክራፍት የምንሰራበት ሰዓት ነው። ለዛሬ ይዘንላችሁ የመጣነውን ትከታተላላችሁ። ለዛሬም ሰሞኑን አብረውኝ ሲቀርቡ የነበሩ ደንበኞቻችን እንግዶቻችን እዚህ መጥተዋል። በጣም እጅግ አድርጌ በእናንተ ስም አመሰግናቸዋለሁ። ቤቴል አለች እዚህ ጋር፣ ሩትም አለች፣ ኤሊያናም አለች እዚህ። ከዚህ በፊት ራሳቸውን አስተዋውቃቸዋል። ስለዚህ ቀጥታ ወደ ስራችን እንገባለን ማለት ነው። ለዛሬ ይዘንላችሁ የመጣነው ነገር በዚህ እንደምታዩት የለስላሳ ወይም የውሃ ክዳኖቹ እነዚህ ማለት ነው። በእነዚህ ጌጥ መስራት ነው። የልብ ቅርጽ እናስጌጣለን ማለት ነው። ከዛ የዛ የልብ ቅርጽ ላይም መጻፍ የምንፈልገውን መልእክት መጨረሻ ላይ እናሳያቸዋለን። እንግዲህ የሚያስፈልገን ልጆች እንደዚህ ጠንከር ያለ ካርቶን ያስፈልገናል። እንደዚሁም የዚህ ያጠራቀማችሁት የውሃ ወይም የለስላሳ ክዳን ያስፈልጋል። እንደዚሁም ውሃ በደንብ ጠበቅ እንዲያደርግልን ማለት ነው። እነዚህ ትንሽ ጠንከር ስለሚሉ ውሃ ያስፈልጋችኋል። እንደዚሁም ከተር ያስፈልጋል። ይሄ ከተር እንደዚህ አድርገን ካርቶኑን የምንቆርጥበት ማለት ነው። ሁል ጊዜም እንደምነግራችሁ ከተሩ ህፃናቶች በተለይ
እንደዚሁም እዚህ ያሉትም ይሄንን ባይጠቀሙ ጥሩ ነው። ለወላጆቻችሁ ቁረጡልን ብላችሁ መጀመሪያ ታሳያላችሁ ማለት ነው አይደለ? ለዚህ ነው እኔ አዘጋጅቼ አሁን የመጣሁት። እንደዚሁም ደግሞ ቀለሞች ያስፈልጋሉ፣ ብሩሽ ያስፈልጋል ማለት ነው። እሺ እንደዚህ ካዘጋጃችሁ በኋላ እንደ ይሄንን ሁለት ከፍ ያለና አነስ ያለ የልብ ቅርጽ ታዘጋጃላችሁ። ከዛ ካርቶናችሁ ላይ እንደዚህ ታደርጉና ይሄንን እንደዚህ ቅርጹን ታወጣላችሁ ማለት ነው። መሀለኛዋንም እንደዚሁ ውስጥ እንደዚህ አድርገን ቅርጹን እናወጣለን። ከዛ ይሄ ከተር የሚያስፈልገው ለዚህ ነው ልጆች፣ ምክንያቱም ይሄ ወፈር ያለ ስለሆነ ማለት ነው። መጀመሪያ አነስ ያለችዋን መሀል ያለችዋን እንደዚህ ቀስ እያልን ቆርጠን እናወጣለን። ከወጣች በኋላ ከፍ ያለው ደግሞ እዚህ ጋር አይደል ያለው፣ እሱንም እንደዚህ ያደረግን ቆርጠን እናወጣለን። ይሄ አሁን አንጠቀምበትም። እቺ ምናልባት ለሌላ ጊዜ ለሌላ ስራ ልጠቅመን ትችላለች ማለት ነው። እንደዚህ አድርገን መጨረሻ ሁለቱን ስናወጣ ይሄን የመሰለ የልብ ቅርጽ ይኖራል ማለት ነው። አሁን ይሄንን ነው እኛ የምናስጌጠው ማለት ነው። በጣም ጥሩ ልጆች። እሺ አሁን እንጀምራለን። ስለዚህ አሁን እንግዲህ መጀመሪያ እናጣብቅና ቆርኪዎቻችንን ከዛ ቀለም እንቀባለን ማለት ነው ቆርኪውን። እሺ ውሃችሁን ታዘጋጃላችሁ። እዚህ ታደርጉና ይሄንን እንደዚህ ተቀባላችሁ ቆርኪውን ለማጣበቅ እንዲያስችል። እሺ ጥሩ ነው። እንደዚህ ክብ ማድረጉም ጥሩ ነው። አልከፈታለም። ይሄን አሁን ማጣበቅ ትጀምሪያለሽ። ጌታ ሆይ እንጠብቀዋል ብዬ አስባለሁ። ሞክሪ፣ አጣብቂ በደንብ። እንደዚህ ከቀባሽ በኋላ ስታቆሚ እንዲጠርግ። እሺ ከዛ እስቲ አጣብቂ። ጎበዞች ቶሎ በየተራ እንግዲህ ቆርኪያችሁን እዚህ የልቡ ቅርጽ ላይ በማጣበቂያችሁ ታጣብቃላችሁ ማለት ነው። የሚበቃሽ አልመሰለኝም። አያጣብቅም በደንብ በዛ። በኋላ ደግሞ እንደገና የቀረው እንግዲህ ሁልጊዜ ያው በክራፍት ፕሮግራማችን ላይ የልብ ቅርጽ በተለያየ መልኩ እንሰራለን አይደለ ኤሊያና? ተከታትላችሁ ከሆነ እና ሁሌም የልብ ቅርጽ ለምን እንደምንጠቀምበት ብዙ ጊዜ የልብ ቅርጽ ምልክት ልበ ኢየሱስንና ልበ ማርያምን ስለሚያስታውሰን ነው። እናም ብዙ ሰላምና ፍቅርን ይገልጻል። የፍቅር ምልክት ነው። ትክክል። ስለዚህ እኛም በመጨረሻ እንግዲህ የሚኖረን መልእክት አለ ማለት ነው። በዚህ ላይ ልቡን ሰርተን ብቻ ከምንተወው መልእክት እናዘጋጃለን።
እያረግሹ በኋላ ጠንከር እናደርገዋለን። እንቀባሁን እንደዚህ ቀጥይ እስቲ ቤቴል ጎበዝ። ትንሽ በዛ ሰፋ አርጊና በዛ ጎበዝ። ቤቴል ጥሩ ነው፣ ጣበቀ ነው። እሺ ጎበዝ። እሺ አሁን ቀጥሎ እንግዲህ ልጆች ምንድነው መሰላችሁ መልእክታችን በዚህ ልብ ላይ ለኢየሱስ ያለንን ፍቅር መግለጽ ነው። እሺ ስለዚህ በዚች ባዘጋጀችኋት ወረቀት ላይ ኢየሱስ እወድሃለሁ ብለን እንጽፋለን። ከፍ ከፍ ያደረግን ግን እንዲበቃ አድርገን ቦታው። እሺ ጎበዞች፣ ኢየሱስ እወድሃለሁ። በጣም ጥሩ። እንግዲህ አሁን እየጻፋችሁም በዛውም ግን ደግሞ ያዘጋጃችሁትን ቆርኬ ከለሩ ያማረ እንዲሆን ያዘጋጃችሁትን ቀለም እንደዚህ ትቀባላችሁ ማለት ነው። እቺ ቀርታለች። ይሄንንም ማድመቅ ልቀባው። እናንተ ልጆች ይሄንን ጽሁፉን በማርከር መጻፍ ትችላላችሁ፣ ጎላ ብሎ እንዲታይ ማለት ነው። እኛ ለጊዜው ከለር ቀለም ስለሆነ ያዘጋጀነው በቀለም እንጽፋለን።
ጎበዝ። ይለፍ ወደዛ፣ ምንም ችግር የለውም። ሌላ ጻፊ። እስቲ አንዴ እንደዚህ እንገልብጠውና አይደርስም፣ ትንሽ ቆይ። ታሳይናለሽ ባለ እነዚህ እንደዚህ እንዲሆኑልሽ ብለሽ ነው። እነዚህም ቀቢያቸው። ይሆናል ትንሽ አይደለም እዚህ ጋር ከዛ እንዲጣበቅልሽ እሺ ጨረሳችሁ? ኦኬ። እንደዚህ እናድርግ። እንደዚህ ያሺ። ኦኬ ያሺ። ቀስ ብለሽ ገልበጥ አድርጊ። ገልበጥ ጨረሳችሁላችሁ? አጣብቅ አልደረቀም ግን። ኦኬ እሺ። እሺ ልጆች እንግዲህ ለዛሬ ይህንን የመሰለ ክራፍት ሰርተንላችኋል። እንደወደዳችሁት ተስፋ እናደርጋለን። እንደተከታተላችሁንም እናምናለን። እናንተም እንግዲህ ሰርታችሁ እንድትሞክሩ እንጋብዛችኋለን። እስኪ ደርቅ ድረስ ነው እንግዲህ ይሄን ይመስላል። ሁላችንም እስቲ ለልጆች እናሳያቸው። ለዚህ እንግዲህ የሚያስፈልጋችሁ ነገር ምናልባት ማጣበቂያው ጠንከር ያለ እንዲሆን መፈለግ ነው። ከዛ ግን እነዚህን ቆርኪዎች ወድቀው ታገኛችኋላችሁ። ካርቶን ያስፈልጋል። ቅርጹን እንግዲህ አውጥታችሁ እንደዚህ አድርጋችሁ
ሰርታችሁ ለግድግዳችሁ ጌጥ ለሰዎች ስጦታ መስጠት ትችላላችሁ። የኢየሱስንም ፍቅር በዚህ ላይ ጽፋችሁ ትገልጻላችሁ ማለት ነው። ለዛሬ ይሄን ይመስል ነበር። እንግዲህ በሚቀጥለው ሳምንት በሌላ ክራፍት እስክንገናኝ ድረስ ደህና ሁኑ። እዚህ ላይ እንሰናበታችኋለን። ቻው ቻው። ሰላም ውድ ጓደኞቼ እንደምን አላችሁ? እኔ ፍቅር አብይ ነኝ። እንደተለመደው በሰላም ካቶሊክ ቴሌቪዥን በሚቀርበው የልጆች ፕሮግራም መንፈሳዊ ታሪክ ይዤላችሁ መጥቻለሁ። ልጆች፣ የዛሬው የፕሮግራማችን ዋና ርዕስ ያለ አዳም ኃጢአት የተጸነሰች ቅድስት ድንግል ማርያም ነው። እግዚአብሔር አብ ልጁ ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋ ሲለብስና ሰው ሲሆን እናት እንድትሆነው እመቤታችን ቅድስት ድንግል ማርያምን አዘጋጀ። እመቤታችን ቅድስት ድንግል ማርያም ጌታን ለመውለድ የተዘጋጀችው ከኃጢአት ነፃ በመሆን ነው። ያዘጋጀሁላችሁ ይህ ታሪክ እጅግ ትልቅ ሚስጥር የያዘና ደስ የሚል ነው። ተከታተሉኝ። በካቶሊካዊት ቤተክርስቲያን የእመቤታችን ጽንሰቷ ከእናቷ ከሐናና ከአባቷ ከኢያቄም ስትጸነስ ከአዳም ኃጢአት ነፃ ነበረች። የቤተ ክርስቲያን ታሪክ ይህ እንደ ማንኛውም ሰው ከአባቷና ከእናቷ ብትጸነስም እግዚአብሔር ግን የደህንነት እቅዱ ስለሆነ ንጹሕ እንድትሆን አድርጓታል። ማርያም የአዳም ኃጢአት ያለካት እግዚአብሔር አብ በጸጋ ሸፍኖ ስለከለላት ነው። ስለዚህም ማርያም ምንም አይነት የኃጢአት ጉድፍ አልነካትም፣ ንጹሕ ነች። የእመቤታችን ጽንሰት ከጌታችን ከኢየሱስ ጽንሰት የተለየ ነው። ጌታችን ኢየሱስ ክርስቶስ የተጸነሰው በመንፈስ ቅዱስና በመልአኩ ቅዱስ ገብርኤል ብስራት እንደሆነ መጽሐፍ ቅዱስ ይነግረናል። ርዕሰ ሊቃነ ጳጳሳት ፒዮስ 9ኛ በፈረንጆቹ 1884 ይህንን የቤተ ክርስቲያን አንቀጸ ሃይማኖት ደነገጉ። ይህ ማለት ክርስቲያኖች ሁሉ ይህ የእመቤታችን ከአዳም ኃጢአት ነፃ መሆን የሚያምኑት መሆን የሚኖርበት የእምነት ትምህርት ነው። እርሷ ንጹሕ የሆነችው በእርሷ ስላደረው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ዘር ሁሉ እንዲድን እግዚአብሔር አብ በንጽህና ስላዘጋጃት ነው። የአዳም ኃጢአት ማለት ሰው ከወላጆቹ ከአዳምና ከሔዋን እምቢተኝነት ይወርሳል። ማናችንም እንኳን በግል የእነርሱ ኃጢአት ባለዕዳዎች ባንሆንም እንደ ሰው ልጆች በህብረት ግን አንድነታችን ተበላሽቷል። ሰዎች ኃጢአትን የመድገም ድካም አለባቸው። የማርያም ንጽህናዋ ምክንያት ኢየሱስ ነው። እርሱ የሚያነጻ የሚያጸድቅ ጸጋ አልብሷታል። ክርስቲያኖች ስንሆን እና ስንጠመቅ እኛም ከአዳም ኃጢአት ነፃ እንሆናለን። በእግዚአብሔር ፊት ነጭ ንጹሕ እንሆናለን። ኃጢአትን ስንለምድ ግን ከእግዚአብሔር የተቀበልነውን የጥምቀት ጸጋ እናበላሻለን፣ እናቆሽሻለን። ኃጢአት ማለት መቆሸሽ ማለት ነው። ልጆች፣ የዛሬ ትረካችን ርዕስ ያለ አዳም ኃጢአት የተጸነሰች ቅድስት ድንግል ማርያም ነበር። ከኃጢአት ነፃ መሆን ማለት ምን ማለት እንደሆነ አይተናል። ወደ እግዚአብሔር ልንቀርብና ንጹሕ ልንሆን የምንችለው በእርሱ በእግዚአብሔር ጸጋ ነው። እመቤታችን ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስን እንድትወልድ እናቱም እንድትሆን እግዚአብሔር ንጹሕ አድርጎ በጸጋ ሸፍኖ አዘጋጅቷታል። ይህ ለሁላችን ደግሞ ንጹሕ መሆንን እንድንወድና ለእግዚአብሔር ጸጋ እንድንዘጋጅ ያደርገናል። ስላዳመጣችሁኝ አመሰግናለሁ። በቀጣይ ሳምንት እስከምንገናኝ መልካም ሳምንት። ተመልሰን መተናል ልጆች። ፕሮግራማችንን እንደወደዳችሁት እርግጠኞች ነን። አዎ እኔ ሁሉንም ፕሮግራሞች በጣም ወድጃቸዋለሁኝ። አንቺስ ቬሮኒካ?
እኔም ሁሉንም ፕሮግራሞች በጣም ወድጃቸዋለሁ። ሁሉም አስተማሪ እና የሚያዝናኑ ነበሩ። ልጆች የዛሬው ፕሮግራማችን ይህን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ እንወዳችኋለን። ቻው ቻው።